نادر عندك انت نادر انت كاسيت يزرق ሰላም አድማጮቻችን የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል አወዛጋቢዎቹ ባለትዳሮች አርቲስት ሳምሶን ታደሰ ቤቢ እና ድምጻዊት ዳግማዊ ፀሐዬ ትዳራቸውን በይፋ ማፍረሳቸውን ተከትሎ በርካቶች አስተያየቶቻቸውን እየሰጡ ነው። በተለይ ድምጻዊት ዳግማዊ ፀሐዬ ከሰሞኑን አፈቀርኩሽ እያለ የሚያስፈራራት ግለሰብ በዛሬው ዕለትም የማስፈራሪያ መልእክቶች እንደላከላት አስታውቃለች። በህወሓት መካከል የተፈጠረው ክፍተት ተከትሎ አቶ ጌታቸው ረዳ የሚመራው ቡድን አዲስ ፓርቲ ሊያቋቁም እንደሆነ አስታውቋል። የነደብረጽዮን ህወሓት በበኩሉ ከግንቦት 5 በኋላ ፓርቲው ሊሰረዝ እንደሚችል ከምርጫ ቦርድ ማስጠንቀቂያ የተሰጣቸው መሆኑ ይታወቃል። በሆሳና ከተማ የመከላከያ ልብስ በመልበስ የነዋሪዎችን ስልክ ተቀብለው ለማምለጥ የሞከሩ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። ፓስፖርት ለማውጣት ፋይዳ መታወቂያ መያዝ የግዴታ እንደሚያስፈልግ ተገልጿል። እንዲሁም አሜሪካ በየመን ሰና በወሰደችው የአየር ጥቃት ከ72 በላይ ኢትዮጵያውያን ስደተኞች ህይወት ማለፉ ተሰምቷል። በህወሓት መካከል የተፈጠረው ክፍተት ተከትሎ አቶ ጌታቸው ረዳ የሚመራው ቡድን አዲስ ፓርቲ ሊያቋቁም እንደሆነ አስታውቋል። የነደብረጽዮን ህወሓት በበኩሉ ከግንቦት 5 በኋላ ፓርቲው ሊሰረዝ እንደሚችል ከምርጫ ቦርድ ማስጠንቀቂያ የተሰጣቸው መሆኑ ይታወቃል። አዲሱ በጌታቸው ረዳ ካሳ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ጆርናሊስት ሰምቷል። ለጌታቸው ረዳ ቅርበት ያላቸው ምንጮች ግንቦት 5 ቀን 2017 ዓ.ም የፓርቲው ምስረታ ይፋ ይሆናል ብለዋል። የነጌታቸው ህወሓት ከሰሞኑን ባወጣው መግለጫ አዲስ ፓርቲ ሊያቋቁሙ እንደሚችሉ ፍንጭ ሰጥቶ ነበር። በሌላ ዜና ግን የነደብረጽዮን ህወሓት ከግንቦት 5 በኋላ ሊሰረዝ እንደሚችል ከምርጫ ቦርድ ማስጠንቀቂያ የተሰጣቸው መሆኑ ይታወቃል። የነደብረጽዮን ምርጫ ቦርድ ፓርቲዎች የሚሰርዘን ከሆነ የከፋ ችግር እንደሚከሰት ዝተዋል። ዛቻው ምን ሊያስከትል እንደሚችል ከመግለጽ ተቆጥበዋል። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታውቋል። ህጋዊ እውቅና አለመመለስ በስምምነት ላይ አደገኛ መዘዝ ያስከትላል ብለዋል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያኔ ሓርነት ትግራይ በድጋሚ ምንም አይነት ምዝገባ እንደማያካሄድ ገልጸዋል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያል ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫ ፓኔሉም የህወሓት ህጋዊ ሰውነት እንዲመለስ እና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣይ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ተብሏል። አወዛጋቢዎች ባለትዳሮች አርቲስት ሳምሶን ታደሰ ቤቢና ድምጻዊ ዳግማዊ ፀሐዬ ትዳራቸውን በይፋ ማፍረሳቸውን ተከትሎ በርካቶች አስተያየታቸውን እየሰጡ ነው። በተለይ ድምጻዊት ዳግማዊ ፀሐዬ ከሰሞኑን አፈቀርኩሽ እያለ የሚያስፈራራት ግለሰብ በዛሬው ዕለትም የማስፈራሪያ መልእክቶችን እንደላከላት አስታውቃለች። አርቲስት ሳምሶን በትላንትናው ዕለት ትዳራቸው ማብቃቱን ከሰይፉ በኢቢኤስ ጋር ባደረገ ቆይታ ተናግሯል። አርቲስቱ ሲናገርም ጥሩ ባል፣ ለልጆች መልካም አባትና ለሚስቴ በጣም ታማኝ ባል ነበርኩኝ ሲል ተናግሯል። ሰው እንደሚያወራው በትዳሬ ላይ አልወሰለትኩም ሲል ገልጿል። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው። እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁኝ አይደል? እህቴ ስትዋረድ ስትሰደብ እኔ ትዳሬን መርጬ ትዳሬን ይዣለሁ። ይሄ መስዋዕትነት ብዙ መስዋዕትነት ከፍዬ አቁሜዋለሁ፣ አኑሬዋለሁ ይሄን ትዳር። ማንንም የውጪ ሰው ተጠያቂ ላደርጋለሽ ማንንም። ስለዚህ ራሴውን በራሴ ነው የምትለው እኛው ነን። በእርግጥ ከቃለ መጠይቁ በኋላ የቀድሞ ሚስቱ አርቲስት ዳግማዊት በጉዳዩ ላይ ያለችው ነገር ባይኖርም ከሰሞኑ አድናን ሱልጣን የሚባል ግለሰብ የፍቅር ጥያቄን ካልተቀበልሽኝ ጥቃት እፈጽምብሻለሁ እየዛተባት እንደሆነ የተለያዩ የድምጽና የጽሁፍ ቅጂዎችን በማህበራዊ ትስስር ገጿ ላይ ያጋራች ሰዎችም ሀሳብ እየሰጧት ይገኛሉ። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ እኔ ሳልነግርሽ ምን እኔ የነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስትሽ አሁን ድራሽሽን አጠፋለሁ።
በሆሳዕና ከተማ የመከላከያ ልብስ በመልበስ የነዋሪዎችን ስልክ ተቀብለው ለማምለጥ ሲሞክሩ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። በከተማዋ ጀሎና ረማ ወረዳ አካባቢ ከቤተ ክርስቲያን የሚመለሱ 4 ሰዎችን ማለትም 2 ሴት እና 2 ወንድ መንገድ ላይ አስበርክከው ስልካቸውን ተቀብለው ለማምለጥ ቢሞክሩ ሴቶቹ ባሰሙት ጩኸትና እንዲሁም አንድ ደፋር ጀግና ሞተረኛ ተከታትሎ ድምጽ በማሰማቱ 4 የመከላከያ ልብስ የለበሱ እና አንድ ሲቪል ከለበሰ ግለሰብ መካከል 2 የመከላከያ ልብስ የለበሱ በቁጥጥር ስር ሊውሉ ችለዋል። ነገር ግን 3ቱ 75,000 ብር የሚገመት ስልክ ይዘው አምልጠዋል። ፓስፖርት ለማውጣት ፋይዳ መታወቂያ መያዝ የግዴታ እንደሚያስፈልግ ተገልጿል። ከሰኔ 1 2017 ዓ.ም ጀምሮ የፋይዳ መታወቂያ ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ አንዱ ይሆናል ተብሏል። ከሰኔ 1 በኋላ በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ መታወቂያ ልዩ ቁጥር መያዝ ወይም QR ኮዱን በወረቀት አትመው መያዝ እና ዲጂታል ኮፒውን በፋይዳ ID አፕሊኬሽን በኩል መያዝ ወይም ትክክለኛውን QR ያልያዘ ሌላ አማራጭ ተጠቅመው ይዘው ሲመጡ ብቻ ነው አገልግሎቱን እንደሚያገኙ ተነግሯል። በመጨረሻም አሜሪካ በየመን ሰናን በወሰደችው አየር ጥቃት ከ72 በላይ ኢትዮጵያውያን ስደተኞች ህይወት ማለፉ ተሰምቷል። አሜሪካ ትላንት ከሌሊቱ 10 ሰዓት ከ25 ላይ በየመን ሰና ውስጥ ባደረገችው የአየር ድብደባ በየመን ሰና እስር ቤት ውስጥ ከነበሩት በርካታ ኢትዮጵያውያን መካከል ከ72 በላይ የሚሆኑት ህይወት ማለፉ ተዘግቧል። በዚህም የአየር ጥቃት የሟቾች ቁጥር ከ72 በላይ መሆኑን የገለጹት በጥቃቱ ጉዳት የደረሰባቸው ኢትዮጵያውያን ሆስፒታል የገቡ 55 እንደደረሰም ጠቁመዋል። አድማጭ ተመልካቾቻችን የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።